አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% ሁለተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ። ጄኔራሎቹ ወይም የጦር መሪዎቹ ወደ አዲስ አበባ እና የእንቆቅልሹ ፍቺ ሁለት ኢንተረስቲንግ የሆኑ ነገሮች ነው ለማንሳት የፈለኩት ዛሬ እንደ መውጫ ማለት ነው። አንደኛው ያው ብዙዎቹ አይታችሁታል፣ የተረጋገጠ መረጃ ነው። ብዙ ቦታ ዜና ስላያችሁ እንዴት ነው የወጡት፣ በምንድን ነው የወጡት፣ ምንድነው እውነት ነው ወይ? ብዙ ሰዎችም ጠይቃችሁኛል። ያጣራሁትን ነው የምነግራችሁ። ሲያጣራሁት ሲሆን አጣርቻለሁ እላችኋለሁ። 3 የትግራይ ታጣቂ አዛዦች ወደ አዲስ አበባ ገብተዋል። አንደኛው ጀነራል ጉሽ ገብሬ ነው፣ ሁላችንም የምናውቀው ማለት ነው። ሁለተኛው ጀነራል ከበደ ፍቃዱ ነው። ሶስተኛው ኮሎኔል ንጉስ የሚባል ሰው አረጋግጠን የተረጋገጠ ዜና ነው። የገቡትም በኢትዮጵያ አየር መንገድ በሌላ በተለያየ ስቃይ በምናምን አይደለም። ዝርዝሩ ኪስ ይቀዳል በሚል እናስቀምጠውና የመጡትም በአየር መንገድ ነው። አንድ ስቃይ ላይ ያለ ይምጣ ገና ቼክ ያልተደረገ ሰው አለ። ጀነራል ሀለፎም የሚባለው አይ ቲንክ አሁን ለቆታል ይሁን ሆም አረስት ገና አልተረጋገጠም። ግን ጀነራል ቼንቶ የሚሉት ሌላም አለ። ቼንቶ ወይም ሀለፎም የሚባለው የሚሊቴሪ ዶክትሪናቸውን የሚሰራላቸው የነበረ ሰው ነው። ያኔ በደናው ጊዜ የኢትዮጵያ መከላከያ የስልጠና መምሪያ ኃላፊ የነበረ ሰው ነው። ምናልባት ከሁሉም በእውቀት የሚበልጥ የነበረ ሰው ነው። ቼንቶ ያሉትም ምክንያት የንጉሱ ጊዜ መቶ አለቃ ነበረ በንጉሱ ጊዜ። ከዛ እሱን ትቶ ነው ጫካ የገባው። እሱንም እንግዲህ ሆም አረስት አድርገውታል ይባላል። አላጣራንም፣ ወይም ሁኔታዎች እውነት ሲሆኑና ሲመጣ እንነግራችኋለን ስለ ቼንቶ ስለሚባለው ሰውዬ። ግን ትልቁ ችግሩ ምንድነው? የራያ ተወላጅ ነው። ባይ ዘ ዌይ ያለኝ መረጃ ታጣቂዎች ውስጥ ጀነራልም ኮሎኔልም ምንም ሆን የራያ ተወላጅ በቢጫና ቀይ ምልክት ተደርጎበታል። ራያ ኮንክ አትታመንም። አሁን ባለው የህወሓት መዋቅር ውስጥ የሚሊቴሪ መዋቅር ውስጥም የፖለቲካ መዋቅር ውስጥም ማለት ነው። እና ጠይቄ ነበረ ምንድነው ስሙን አውቃለሁ። እኔ ስልጠና መምሪያ ኃላፊም እንደነበረ አውቃለሁ። መጽሐፌም ላይ ጽፌዋለሁ፣ አስታውሳለሁ።
ይሄ ጀነራል ሀለፎ የሚባለው ማለት እና እንትኑም እንደሆነ ይታወቃል። የስልጠና ክፍል መምሪያ ኃላፊ ከሆነ ያው ሚሊቴሪ ዶክመንቱ እንትኑ የሚሰራላቸው የሚሊቴሪ ዶክተር የሚሰራው እሱ ሊሆን እንደሚችል ግልጽ ነው። ግን አሁን ኮርነር አድርገውታል ቢኮዝ ኦፍ ራያ። ራያነት ወንጀል ነው አሁን በነ ደብረጽዮን በፖለቲካ ኃይሎች ውስጥም በሚሊቴሪ ውስጥም ራያ ኮንክ ችግር ውስጥ ነው ያለው። እንደርታ ራያ ምናምን ይባላል። በዚህ ልክ አውራጃይነታቸው አደጋ ውስጥ ገብቷል። እንግዲህ ይሄ አንዱ ዜና ነው። በብዙዎች ዘንድ መነጋገሪያ ሆኖ ተመልክቻለሁ። እሱን ለማረጋገጥ ነው። በትክክልም እነዚህ ሰዎች ወደ አዲስ አበባ መምጣታቸውን እንዴት መጡ ቅድም ተናገርኩ። ዝርዝር ኪስ ይቀዳል። ሲናገሩ ይናገሩት። ባለኝ መረጃ እነዚህ ሰዎች ወደ አዲስ አበባ የሚመጡት ብዙዎቹ ብዙ ሚስጥር ያላቸው በትጥቅ ትግሉም ሆነ በነበረው ነገር ከፍተኛ ተሳትፎ የነበራቸው ናቸው። እሱንም ለማጣራት ሞክሬ ነበር። ለምሳሌ ከበደ ፍቃዱ የተባለው እነ ወዲም በተይ በዚህ በሰሜኑ በትግራዩ ጦርነት ጊዜ ወደ አማራ ክልል ሲገቡ ኦፕሬሽን ከመሩት ሰዎች አንዱ ከበደ ፍቃዱ የሚባለው ወዲም በተይ ይባል እንጂ የሰራዊቱ አዛዥ በዋናነት ኦፕሬሽኑን የሰራው ወይም እንትን ውስጥ የነበረው ይሄ ከበደ ፍቃዱ የሚባለው ሰው ጀነራሉ ማለት። በኋላም ከዚህ በፊትም በኢትዮ ኤርትራ ጦርነት ወቅትም ከፍተኛ ተሳትፎ የነበረው ሰው ነው። ይሄ ሰው ባለኝ መረጃ ወደ አማራ ክልል ሲገቡ ወሎ፣ ደሴ፣ ኮምቦልቻ አንዱ ጸብ የገቡት ከወዲም በተይ ጋር ወጥቶ ሊነግረን ይገባል ብዬ ነው የማስበው። ወዲም በተይ ዋና አዛዥ ሆኖ ነው የገባው። ዘረፋውን ሲፈጽም የነበረው ወዲም በተይ ነው። በትንሹ ከ5 እስከ 6 ቢሊዮን ብር ከአማራ ክልል ሰርቆ ዘርፎ የሄደው ወዲም በተይ ነው። ይህን ዝርዝር ሊነግረን ይገባል ብዬ አስባለሁ። ጸብ ነበረ በመሃል ባለኝ መረጃ። ልክ ነው ልክ አይደለም ወጥተው ይናገሩት እነሱ። እኛ የአማራን ሕዝብ ንብረት ልንዘርፍ አይደለም የገባ ነው። ለምንድን ነው ዝርፊያ የሚካሄደው? ነገ ስማችን ይጠፋል። ከዛ ወዲያ በጀነራል ከበደ ፍቃዱ በሚባለውና በጀነራል ወዲም በተይ መካከል ሰላማዊ ነገር አልነበረም። ይሄን ነው ያለኝ መረጃ። ነገር ግን አሁንም ቢሆን በግለሰብ ደረጃ ለኛ ብቻ ሳይሆን እነ ጌታቸው ረዳ እንዳረጉት ጀነራል ከበደ ፍቃዱም ወጥቶ እነ ወዲም በተይ ያካሄዱትን ዝርፊያ ጸቡን መዘርዘር አለበት ብዬ ነው ማሰብ። መዳን በዛ ነው። ዛሬ ወዲም በተይ
አማራ ፋኖ ምናምን ከሚባለው ጋር ነው ጽምዶ የፈጠረው። አንዳንዶች ተው ህወሓት ምናምን ስንል ከማንም ጋር ከሰይጣንም ጋር ቢሆን ምናምን ሲሉ የነበሩ ሰዎች አሁን ደንግጠው ህወሓት በመግለጫዋ በአንደኛ ዓመት እንደዚህ ዓመቷን 51ኛ ዓመቷን ስታከብር ራስን በራስ ማስተዳደር ምንድነው የራስን ዕድል በራስ መወሰን መገንጠል አለች ምናምን ብለው ሲያብዱ እያየን ነው። ከመሳቅ ውጭ ምን እናደርጋለን? ቆይቶ ነው የሚገባ አይነት እኮ ነው ነገሩ። አልጠረጠርኩም ነበር እኮ ነው የተስፋዬ ካሳ ኮሜዲ እኮ። እንዲህ ሲያደርግ አልጠረጠርኩም ነበር፣ እንዲህ ሲያደርግ አልጠረጠርኩም ነበር፣ ሱሪያው ልክ ሲለኝ አልጠረጠርኩም፣ እንዲያርግ ሲለኝ አልጠረጠርኩም። ማርገዝሽን ስታይ ትጠራጠሪያለሽ አላት። አሁን ተረግዞ ስታዩት መጠራጠር ጀመራችሁ። ተው እርግዝናው ከመምጣቱ በፊት ነበር ያልነው። ተው እርግዝናው ከመምጣቱ በፊት አልጠረጠርኩም ነበር። ተው ጠርጥሩ። እነዚህ ሰዎች አይለወጡም። በባህሪም አይለወጡም። የአራት ኪሎ ስልጣን ካላዙ አይለወጡም። የሂትለራዊ መንደርተኝነታቸው አይለወጥም። ዶክትሪናቸው አይለወጥም። ስለዚህ ትላንትና ከማንም ጋር ቢሆን ከሰይጣንም ጋር ቢሆን ከምናምን ሲባል የነበረ ዛሬ ይሄው እኛ ያመናቸው መግለጫ ሲያወጡ ባይዘው ቲፒኤልኤፍ አንድም ቀን ፍላጎቱን ደብቆ አያውቅም። አትዋሹ። እናንተው ሄዳችሁ ተጣበቃችሁባቸው እንጂ እናንተው ሄዳችሁ እግራቸው ስር ወደቃችሁ እንጂ አንድም ቀን ፍላጎታቸውን ደብቀው አያውቁም። ወላ ወልቃይት በል ወላ ምዕራብ ትግራይ በል ወላ ራያ በል ወዳ ምናምን በል አንድም ቀን ለሰከንድ አንተ ነህ ሰምቼ አልሰማሁም ስትል የከረምከው፣ አንቺ ነሽ ሰምተሽ አልሰማሁም ስትል የከረምሽው። ስለዚህ ዛሬ ደርሶ እነዚህ ሰዎች መሬታችን እናስመልሳለን፣ ምዕራብ ትግራይ እናስመልሳለን፣ እንደዚህ እናስመልሳለን፣ ስልጣን እንመጣለን ሲሉ አልጠረጠርኩም ነበር። አይሰራም። ከእርግዝና በኋላ አይሰራም። ስለዚህ እነ ወዲም በቴ ዛሬ ከማጋ ነው እየሰሩ ያሉት ነው። ግን ትልቁ ጥያቄ እኔ ለነ ጀነራል ከበደ ፍቃዱ ወደ ሚዲያም ከመጡ በአግባቡ ህብረተሰቡ ከጦርነት እንዳይገባ እሱ ነው አይደለ ያመጣቸው። መቼም የግለሰብ ህይወታቸው አይመስለኝም። እነ ጀነራል ፍቃዱ ንጉሽ ያ ማህበረሰብ ጦርነት ውስጥ እንዳይገባ ስለፈለጉ ነው የመጡት። እኔ ማመን እንፈልገው እንደዛ ነው እንጂ የግል ህይወታቸውን ማዳን አለባቸው። እውነት ነው። ዛሬ በርካታ ወጣቶች ባለኝ መረጃ ትግራይን ለቀው ይወጡ። እኔ በር ክፈቱ ብያለሁ። የአማራ ክልል ሰዎችን በር ክፈቱ፣ አፋርን በር ክፈቱ። ሁሉም ሀብታም አይደለም፣ በፕሌን አይመጣም። ሁሉም ሀብታም አይደለም፣ በመኪና ተንጠልጥሎ ለመምጣት ላይችል ይችላል። በር ክፈቱ። የትግራይ ልጆች ይውጡ። ሻቢያ ነው እየፈነጨበት ያለው ትግራይ። ናቅፋ ነው እየፈነጨበት ያለው ትግራይ። የሻቢያ የደህንነት የስለላ መዋቅር ነው እየፈነጨ ያለው መቀሌ ድረስ። ስለዚህ ለቀው ይውጡ፣ ወደ ሀገራቸው ይምጡ። በምንም ታምር አስመራ እንደማይሄዱ ግልጽ ነው አይደል? አይተናል። ግን ልቀቁላቸው፣ ቦታ ክፈቱ። ሁሌም እኔ ጦርነትን ማስቀረት ነው ማስበው። የዛሬ 4 ዓመትም የትግራይ ልጆች ወደ ትግራይ እንመለሳለን ሲሉ ልቀቁላቸው፣ አማራ አፋሮች ልቀቁ ስል ነው ጁንታ የተባልኩት። ወጣቱ እንዳያልቅ ስለፈለኩ ነው። ለምን እንደሚያልቀው የሱ ጦርነት አይደለም። ትላንትናም የተካሄደ የሱ ጦርነት አይደለም። ዛሬ የሚካሄድ የሱ ጦርነት አይደለም። ያንዳንዶቹ እኮ ብዙዎቹ ቁጥራቸው ቀላል ያሉ ነው እኮ ሲመለሱ እኮ ነው የሞቱባቸው። ዛሬ በሰላም ቢኖሩ ኖሩ ጥሩ አልነበረም? እነዛ በ10 ሺህ ያለቁ የትግራይ ወጣቶች። ስለዚህ አሁንም
ጦርነት ማስቀረትን ዓላማ ከተደረገ ከሌን ተጠረጥረዋለሁ ከሌ እንደዚህ ያላለው የሚባለውን ነገር አስቀሩና በሙሉ ድንበሮቹን ክፈቱ። ድንበር አይደለም አክቹዋሊ ወሰኖቹን ክፈቱ። አንዳንዶቻችሁ ደግሞ አቅም ካላችሁ የትግራይ ልጆች ባትሆኑ ስፖንሰር እያደረጋችሁ አውጧቸው። በዚህ ደረጃ እኔ ወዲ ሻምበልን ማመስገን ፈልጋለሁ። ቁጥሩን አልተናገረም እንጂ ቁጥራቸው ቀላል ያልሆኑ ታጣቂዎች የቲዲኤፍ የነበሩ ስፖንሰር አድርጓቸው ወደ አዲስ አበባ መጥተዋል። ስሩ ይሄንን። ውጭ ያላችሁ የብልጽግና ደጋፊዎች፣ የትግራይ ልጆች ጦርነት የማትፈልጉ ገንዘብ አዋጡላቸው፣ ይውጡ። ባዶ ሲቀር የት ይሄዳል? ነገው ይመለሳሉ ወደ ቦታቸው። ባይዘው በጊዜያዊነት ግን ስራ የሚያገኙበት በነፃነት የሚኖሩበት አዲስ አበባም ይሁን ባህር ዳርም ይሁን ኮምቦልቻም ይሁን አፋርም ይሁን ሶማሌም ይሁን የትም ይውጡ፣ ጋምቤላም ይውጡ። አሁን የማየው ጎርፍ ሆኖ መውጣት ነው ያለው ከትግራይ። ቢኮዝ ደህንነቱ የሻዕቢያ ደህንነት አጥለቅልቆታል። የገንዘቡ እየወሰኑ ነው አይደል? በእንትን የኢትዮጵያ ብር ባይኖር በናቅፋ መገበያየት እንጀምራለን። ልንገርህ፣ ዘሞመንት ብሩ አለቀ የተባለለት ሻዕቢያ ሎክ ያደርጋል። ቀልድ እንዳይመስላችሁ። ሻዕቢያ አሁን ማባበያ ናት። እቺ እንትንም የለቀቃት ማባበያ ነው። ናቅፋንም ትግራይ እንዲገባ ያደርገው። አይ ኤሌክትሪክ ቢሆን ከዚህ እናገኛለን፣ ኢንተርኔት ከኤርትራ። ኧረ አሁን ኢንተርኔት ከኤርትራ ልታገኙ ነው? ለራሱ ህዝብ የሌለው ኢንተርኔት ለእናንተ ሊሰጣችሁ ነው? ከኤርትራ እናገኛለን። ስለዚህ ቁጥር አንድ ጀነራሎቹ በመምጣታቸው ትልቅ ነገር ነው። ይህን ስራም ለሰራችሁ ሰዎች፣ ኦፕሬሽኑን ለሰራችሁ ሰዎች ልትመሰገኑ ይገባል። ሁለተኛ ግን እንደ ግለሰብ አይደለም እነ ጀነራል ከበደ ፍቃዱ የመጣችሁት። እነ ጀነራል ጉሽ እንደ ግለሰብ አይደለም የመጣችሁት። ያለውን እውነት ለትግራይ ህዝብ ንገሩት። እያንዳንዷን እንቅስቃሴ ንገሩት። ጀነራል ጉሽ የተቃወምከው ከሻዕቢያ ጋር ያለ ግንኙነት ነው አይደል? ምንድነው? ስላወክ ነው። ጀነራል ከበደ ስለተቃወምክ ነው አይደል ወደ ሀገርህ የመጣው ወደ ከተማ። አንዳንዶች ርዕስ ሲያደርጉ አይቻለሁ። ወደ አዲስ አበባ ሸሹ ምናምን። ኖ ሽሽት አይደለም። ባይዘው እኔ ደስ የሚል ሌሎች ብትችሉ ተምኔላችሁንም አንዳንዶች ማከብራችሁ ሰዎች ቀይሩት ርዕሱን። አልሸሹም፣ ወደ ሀገራቸው ነው የመጡት። እኔ ርዕሴን ያረኩትን አይታችኋል። ርዕሴ ይሄ ነው። ጀነራሎቹ ወደ አዲስ አበባ ነው ያልኩት፣ ምክንያቱም ሀገራቸው ስለሆነ። ሽሽት አይደለም። ሽሽት የሚሆነው ሌላ ሲሆን ወደ ሀገራችሁ ወደ ዋና ከተማችሁ መጣችኋል። እንኳን ደህና መጣችሁ። የሁላችሁም ከተማ ነው፣ የሁላችንም። ጦርነቱ እንዲቀር ግን በተለይ እንደ ጀነራል ከበደ ፍቃዱ አይነት ሰዎች ዝርዝር ነገሮች ንገሩን። የነ ወዲም በተይን ወንጀሎች ንገሩ። በወሎ በቆቦ በኮምቦልቻ ዘርፎ የሄደውን ንብረት ለምን ዘረፍክ ብለህ ለምን እንደተጨቃጨቃችሁ፣ የአማራን ህዝብ በዚህ ነጠን እኮ ልንበድለው አይደለም፣ ንብረት ልንዘርፍ አይደለም የመጣ ነው ብላችሁ የጸባችሁ መነሻ ማንሳት አለበት ብዬ አምናለሁ። ያ ነው ለህዝቡ
እንዴ ለነዚህ ነው እንደሚዋጋው ብሎ እንዲያስብ የሚያደርገው። ወዲም በተይ ባለኝ መረጃ ብዙ የማኔጅመንትም የሚሊቴሪም አቅም የለውም ነው የሚሉት። ስለሱም ብትነግሩን ጥሩ ነው። እዛው ያላችሁ ሰዎች ነው ያገኘሁት። እድሜ ልኩን የስለላ ስራ ሲሰራ የኮረመ ሰው ነው ወዲም በተይ። አሁን የታደሰ ወረደን የገረሰሰው ሰውዬ ማለት ነው። የታጣቂው አዛዥ ያደረጉት ያሉት እድሜ ልኩን። ያኔም በአቶ መለስ ጊዜ ክብሪት የሚባል ኮማንድ ነበረች አሉ። ክብሪት የምትባለውን ኮማንድ ነው የሚመራው። የዛ ክብሪት ከሚባለው ዩኒት መሪ ነበር። በቃ ከሞላ ጎደል ይሄ የስለላ ስራ ማለት ነው። እና ሲነግሩኝ ኢቭን የዚህ የነመለስና የና ስያ ብርሃን ጸብ እነመለስ እንዲያሸንፉ ያደረገው ይሄ ክብሪት የሚባለውን የስለላ ስራ ሰርቶ ነው። በወዲም በተይ ነው። ትልቅ ውለታ አለው ለነስባት። በዛ ላይ በጣም አንዲሲፕሊን እንደሆነ ኢቭን የባድመን ጦርነት አበላሽቶ በኋላ ላይ እነ ጀነራል አበባው መተው ነው የባድመ ጦርነት የተስተካከለው ባለኝ መረጃ። እሱን አንብቤዋለሁ እንትን ላይ የጀነራል ገረሱ እንትና አበበ ገረሱ መጽሐፍ ላይ አንብቤዋለሁ። የባድመን ጦርነት አበላሽቶ ወደ ታች ወርደው ያኔ የ31ኛ ክፍለ ጦር አዛዥ ነበር የነበረው ወዲም በተይ። ሙሉ ለሙሉ ጦርነቱን አበላሽቶት እና አበባው ወረዱ ተብለው ወርደው ነው ድሉ የመጣው። ጽሁፉን ሄዳችሁ አንብቡት። ኢቭን ምን ይላል? በጣም የገረመኝ መጨረሻ ላይ ይላል ጀነራል አበበ ሳሞራን በህይወት ስላለ የምንድነው እንግዲህ ሚሊቴሪው ላይ የአሸዋ ገበታ ሲሉ ሰማለሁ። ምን እንደሆነ በዝርዝር አላውቀውም። የአሸዋ ገበታ ስልጠና ሰጠናል። የሰጠን ሳሞራ ነው። የመጨረሻ የማጥቃት ላይ የአሸዋ ገበታ ከዛ እሱ ያዘው ተባለ። ወዲም በተይ የአሸዋ ገበታ ይላል። ያንን መምራት ሲያቀተው ሳሞራ ቃል በቃል ነው እዛ ላይ አንተ ከወሬ ውጪ ከስለላ ውጪ ምን የምታውቀው ነገር አለ ነው ያለው። ወዲም በተይን ማለት ነው። ዛሬ አዛዥ የሆኑ ያሉት እንደዚህ አይነት ሰዎች ናቸው። ሌሎች ስነ ምግባሮች እዚህ ሚዲያን ላይ ስለማይመጥን አልናገረውም። ከእሱ ጋር የተያያዙ የስነ ምግባር ችግሮች። ነገር ግን ይሄን እኛ አይደለንም ማጋለጥ ያለብን። በነገራችን ላይ እኛ እናንተ ስትናገሩ እናንተ የተናገራችሁትን ነገር ነው ወስደን ፖለቲካውን ልንሰራ የምንችለው። በግልጽ ለማንሳት እንፈልገው የግዴታ የተደበቀ ነገር እየፈለፈልን ማምጣት የለብንም። አስሎንጋስ ሁላችንም ዓላማችን ጦርነቱን እስከማስቀረት እስከሆነ ድረስ ለዚህ ነው ወይ የምትዋጋው ለከሌ ነው ወይ የምትዋጋው የሚለውን ልናሳይ ነው እየሰራን ያለን። ይሄንን ስንሰራ ከናንተ ደግሞ እኛ ፈልፍለን ካገኘነው መረጃ በደንብ ዝርዝር ነገሮች መስማት አለብን ብዬ ነው ማለት። አይመጣም ወዲም በተይ ነገ ወንድም ቢመጣ ሲለኝ አይመጣም። መልቲ ቢሊዮነር ነው ወዲም በተይ አይመጣም። እንደዚህ አይነት ሰው እንደማይመጡም ነው እየተናገዘ። ጥሩ ጥያቄ ነው ባይዘው ወዲም በተይ ቢመጣ አሳለኝ ጥሩ ጥያቄ። አይመጣም። ጦርነት እየለኮሰም ያለው ይሄ ነገር እንዳይታወቅበት። አዲስ አበባ እኮ ቤቱን ሸጦ አልጨረሰም። በነገር ወንድሙ ልጁ አሁንም አዲስ አበባ ነው ያለው። እየተሯሯጠ ነው ቤቱን ሊሸጥ። እስከዛሬ አልተሸጠም ቤቱ። እኔ ለምንድነው የማይታገደው ራሱ አልገባኝም። ኦፍኮርስ አሁን ታግደውት ይሆናል። ባለኝ መረጃ ቤቱም አልተሸጠም። ልጁ ሲሯሯጥ ነበር። እንግዲህ አሁን ይሄ ፋይናንስ ማገድ ውስጥ ገብቶ ከታገደ ትክክል ነው። መልቲ ቢሊዮነር ነው ወንድሜ። አይመጣም። የማይመጡ እንዳሉ እንደነ ጀነራል ከበደ ፍቃዱ እንዲነግሩን ነው እኮ እየተናገርኩ ያለሁት። ጊዜን ማጠፋው እኮ ለዛ ነው።
ታስታውሳለህ? እዚህ ከነበርክ ያረጋል ሲናገር እኔ ጋር መጥቶ ኤንቢሲ ሜዶ ከፋኖ ታጣቂ አመራሮች የሚመጡም አሉ የማይመጡም አሉ አለ። እኔም ጋር ደገመው። ለምንድን ነው የማይመጡት አልኩት። እንዴ የሰሩት ወንጀል እንዴት ያስመጣቸዋል? እስቲ አስቡት። እናቱን በጥይት ቀጥቅጦ የገደለ እንዴት ነው የሚመጣው ተመልሶ? የፈለገ ቢሆን እኮ ነገ የሽግግር ፍትህ ሲመጣ ይጠየቃታል እኮ። እስቲ አስቡት። ሰው ገሎ እድሜ ልክ ታስሮ የነበረ ሰውዬ ፋኖ ውስጥ አሉ እኮ። እድሜ ልክ ታስሮ ሸዋ ላይ ታስሮ አሁን የጎንደር የክፍለ ጦር አዛዥ ይሆናል። ብዙ ሰው ገሎ ነው እድሜ ልክ የታሰረው። እንደውም ከሞት ተፈርዶበት እድሜ ልክ የተደረገ። እንዴት ነው የሚመጣው? ይሄ ሰውዬ ህዝብ ቢያልቅለት ነው የሚፈልገው እንጂ እድሜ ልክ ሊታሰር አይመጣም። እነ ጀነራል ከበደ ፍቃዱን የምንፈልጋቸው፣ እነ ጀነራል ወዲ አባተን የምንፈልጋቸው፣ እነ ጀነራል ጉሽ ገብረን የምንፈልጋቸው ጦርነትን ማስቀረት እስከሆነ ድረስ ለታጣቂውም ለትግራይ ህዝብም ተሰለፉ ከጎናችሁ የሚሏችሁ መሪዎች እነ ወዲም በተይ እንዲህ አይነት ሰዎች ናቸው። ለእነዚህ ነው ወይ የምትሞቱት እንዲሉ ነው። ስለዚህ አይመጡም፣ ወደ ሰላም አይመጡም። ይህን ሁሉ ወንጀል ተሸክሞ እንዴት ነው የሚመጣው? ምግቤ እንዴት ነው የሚመጣው? ዋን ኦፍ መልቲ ቢሊዮነር እሱም ዮሐንስ መዲድ እንዴት ነው የሚመጣው? መልቲ ቢሊዮነር፣ በጣም ቢሊዮነሮች እኮ ናቸው። ወርቅ እኮ ቦታ አጥረው ወርቅ እኮ በግለሰብ ደረጃ እኮ እያመረቱ ነው። ስለዚህ ይሄን ግን እኛ ብቻ አይደለም መናገር ያለብን። አልዋጋም፣ ከሻዕቢያ ጋር አልደራጅም፣ ወንጀል ነው እየተፈጸመ ያለው ብለው የመጡት እነ ጉሽ ጀነራል ጉሽ የቅድሚያ ኃላፊነት ይወስዳሉ ነው እያልኩ ያለው። ጌታቸው እንደወሰደው ማለት አለመናገር እኮ ይችል ነበር አይደል? ጌታቸው 5 ቢሊዮን ብር ከኮምቦልቻ ሰርቆ ሄዷል ወዲም በተይ ብሎ ሲናገር አለመናገር ይችላል። ግን ሰው ማነው ወዲም በተይ ብሎ እንዲያይ አደረገው። ጌታቸውን የሚያምነው የሚሰማው ብዙ ሰው አለ። ከኔ ውጪ ማዕት ተጋሩ ይሰማዋል ማለት እኔን እንኳን ባጨምሩኝ ማለት ነው። ጌታቸውን አምነዋለሁ የሚል ብዙ ነው ያለው። ስለዚህ የነዚህ ሰዎች ሚና ትልቁ ግብ በግለሰብ ደረጃ እያመለጡ መምጣት። ወጣቶቹ በግለሰብ ደረጃ አምልጠው ነፍሳቸውን ያትርፉ ነው እያልኩ ያለሁት። ወጣቱ የትግራይ ወጣቶች እየሮጣችሁ ውጡ ከትግራይ። እነዚህ ጀነራሎች፣ እነዚህ ኮሎኔሎች ግን ትልቁ ዓላማ ጦርነትን ማስቀረት ነው። ቁጥር 1 አዛዥ ሆናችሁ ሲሰሩ የነበሩ ከእናንተ ስር ያሉ ታጣቂዎችን አስገዷቸው፣ ይክዱና ይምጡ። ጀነራል ጻድቃን ያነሳው ነገር አለ። ምንድነው ያነሳው ጻድቃን? እዛ ቲፒኤፍ የሚባለው አፋር ላይ ያለው ኃይል እንዲዋጋ አይደለም። አንዳንዶች ጥያቄ ስለነበራችሁ ምናልባት መልስ ከሆነም ሰሞኑን ሲናገር የሰማሁት ቲፒኤፍ የሚባለው ኃይል እንዲዋጋ አይደለም ዓላማችን። ቲፒኤፍን ያዛል አያዝም ጻድቃን አላቅም። ግን እሱ የተናገረው 3 ነገር ተናግሯል አይደል? አንደኛ ያለው የአፋር ያለው የትግራይ ተወላጅ ጦር መሳሪያ ሰብስቦ ጥቃት ሊፈጽም አይደለም፣ በዋናነት አንዋጋ የሚለውን ወጣት ለመሰብሰብ ነው። ከሰበሰብን በኋላ ነገ ከነጎዲያ ዲዲአር እንዲሰራለት ነው። እኔ ደስ ብሎኛል ያባባል። ስለዚህ ተደራጅተን ክፍለ ጦር መስርተን ምናምን ጦርነት ውስጥ ኢንቴንሲቭ የሆነ ጦርነት ውስጥ ለመግባት ሳይሆን ጥሎ የሚመጣው ወጣት ነገ ነገሮች ከተስተካከሉ ዲዲአር እንዲሰራለት ነው። ኦርጋናይዝድ በሆነ መልኩ ዲዲአር እንዲሰራለት ማለት ነው። ስለዚህ እነ ጀነራል ጉሽ እነ ጀነራል በየነ ገብረ እግዚአብሔር በየነ ወዲን ጣንጥሩ
እነ ኮሎኔል በረሀ በሙሉ ስራችሁ አንዱ እናንተ ስታዟቸው የነበሩት ታጣቂዎች ጥለው ይምጡ፣ ደን እንዳለው ጻድቃን ሰላም ሲመጣ ዲዲአር ለመስራት ከሆነ ቀላል ይሆናል ማለት ነው። አንዱ ይሄ ነው። ሁለተኛ እኔ ትላንት አንድ ቤት ስራ ስሩ ብዬ ነበረ። እኔ ስላላልኩ አይደለም፣ ግን እስቲ እንደው ሊስት እናርጋቸው። እነዚህ ሰዎች ህሊና የሚኖራቸው ከሆነ እስቲ እነማንን አተናል፣ እነማንን ነው ከትግራይ ከተጋሩ የሚል አሁን ሊስት እየተሰራ እያየውን ደስ ብሎኛል። ባይዘው ጥሩ ነው ያደርጋችሁት። ትላንት በትግራዩ ጦርነት እንበለው ሰሜኑ ጦርነት እንበለው እዛ ካምፕ ነበረ፣ ዛሬ ጥሎ ይወጣ። አንዳንዶቹ እኮ ስቅስቅ ብለው ማልቀስ ነበረባቸው። አንዳንድ ሚዲያዎች ውጭ ሀገር ያሉ የትግራይ ተኮር ሚዲያዎች እያየዋቸው ነው። እኔ እስከማስታውሰው የዚህ የትግራዩ የሰሜኑ ጦርነት ወቅት ንጉሶቻቸው የሚሊቴሪ ንጉሳቸው ጻድቃን ነበር፣ የፖለቲካ ንጉሳቸው ጌታቸው ረዳ ነበር። እኔ አንዳንዶቹን በቅርበት ስለምንተዋወቅ ማለት ነው። ተውት፣ ይሄ ኦፊሻሊ ያለውን ሳኒታይዘር ምናምን ብቻ ሳይሆን በቃ መለስ እንተካልን። ጌታቸው ደግሞ እንዲህ ሲባልም ሰታችኋል። መለስ አልሞተም ሲሉ ጌታቸው እያለማ መለስ አልሞተም ሲሉ አልሰማችሁም? በሚዲያቸው ይሄ እውቀት አልባዎቹን ጭራቀረሽ ምናምን አይደለም ያልኳቸው ያሉት እውቀት ያላቸው እስከ ማምለክ ሄደው ነበረ። ጌታቸው ረዳ እስከ አፍሪካ ጀነራል እስከ ማለት ሄደው ነበረ። ጻድቃን ልክ አይደለው? አንተዋወቅም? ዛሬ ቆም ብለህ አታስብም? ጻድቃን ሲወጣ ጻድቃን ለሆዱ ነው የወጣው። ቆም ብለህ አታስብም? ጌታቸው ሲወጣ ኢንዲፈረንት ሲሆን ለሆዱ ነው የወጣው ጌታቸው። ሌላው ይበል፣ ይሄ አማራ ጽንፈኛው የኦሮሞ ጽንፈኛው ምናምኑ ለሆዱ ነው የወጣው ምናምን ይበል። ለአንተ ግን ህሊና ይነግርሃል። ይሄን ለትግራይ ብሔርተኛው መመርመር ማየት ከቻልክ ለምንድን ነው ጌታቸው የወጣው? ለምንድን ነው የአፍሪካ ጀነራል ያልኩት ጻድቃን ኢንዲፈረንት የሆነው? የአፍሪካ ጀነራል ስለው የኢትዮጵያ ቅመም የምንድን ነው? የትግራይ ቅመም የመለስ ምትክ፣ መለስን የሚጠሉት ራሱ በአንደበቱ የመለስ ምትክ ያላችሁ ሰዎች ለምንድን ነው የወጡት? ጠይቁ። ይሄን ዛሬ ሳያቸው ትላንት አንዳንዶቹ ጦርነት ከተነሳ የትግራይ ህዝብ ሳይወድ በግድ ከነ ሞንጆሪኖ ጋር ይሰለፋል። እንደረ ሰው ምን ይላቸዋል? አንዳንዴ ያስቡ እንጂ ጦርነት ከተነሳ ከነ ዶክተር ደብረጽዮን ጋር የትግራይ ህዝብ ይሰለፍ አማራጭ ስለሌለው የውስጣችሁን ያወጣችሁት። በነገራችን ላይ አንዳንዶቻችሁ እናቅ ነበር። እኔ ከዚህ በፊትም ተናግሬያለሁ። እነዚህ ሰዎች የመጨረሻው ቀን ሲመጣ ከነ ደብረጽዮን ጋር ይሰለፋሉ ብያቸዋለሁ። አላልኩም? እዚህ ሚዲያ ላይ የመጨረሻዋ ቀን ስትመጣ የሚሰለፉት ከነ ደብረጽዮን ጋር ነው። አልፈው ሄደውም ከሻዕቢያ ጋር ይሰለፋሉ ብያችሁ ነበር። ኦልሞስት ከሻዕቢያ ጋር ነው እየተሰለፉ ያሉት። አሁን ሰልፋቸው ወደዛ ነው እየሄደ ያለው። ጥያቄያቸው ያለው እውቀት ስላላቸው ሻዕቢያ ሎሌ ያደርገናል ወይስ እኛ የሻዕቢያ ጌታ እንሆናለን ነው ጥያቄያቸው። ወይም ደግሞ የአቻ ግንኙነት አቻ እኩል መስመር ላይ ለኢንተረስት የምንገናኝ ነው የምንሆነው ወይስ ሎሌን መሆን የለብንም? ሎሌስ ካሉን ድረስ ግን ከማንም ጋር ቢሆን
ይሄን ነው ያራመዱ ያሉት። at the end of the day እነዚህ ሰዎች እነ ደብረጽዮን እግር ስር ይወድቃሉ ብያቸዋል። at the end of the day እነዚህ ሰዎች የሻቢያ እግር ስር ይወድቃሉ። ወድቀው ነው ያዩዋቸው ትላንት አንዳንዶቹ። አይችሉም። ሻቢያ መናገር ሲተናነቃቸው ነው የምታዩት። ሊናገሩ አይችሉም። አሁን then they try to justify አሁን እንደ ግራንድ ጀስቲፋየር በዛ ልክ ባይመጡ ነገ ከነጎዲያ ታያቸዋለሁ። ግራንድ ጀስቲፋይ ሲያደርጉት ትሰማላችሁ። ከሻቢያ ጋር ወንድም አቻላቻ ተኩነን ነው እያደረግን ያለ ነው ይላችኋል። ነገ መጥተው በሚዲያቸው ምንም አይናቸውን በጨዋጥበው መጥተው ትላንትና ስናስጠነቅቅ የነበረው እነ ደብረጽዮን ሎሌ እንዳይሆኑ ነበረ። አሁን ስንመለከት ግን ሎሌ አይደሉም። ስለዚህ ከሻቢያ ጋር መስራታቸው ተገቢ ነው የሚል ጀስቲፊኬሽን ተሰማ። እዛው ሚዲያው ላይ ተሰማላችሁ። ልንገራችሁ፣ ሌላ ቦታ ሳትሄዱ ማለት አያስፈልጋችሁም። እነ ጭራቅረሽ ጋር ባዶ ማለት ባዶ ቀፎ ውስጥ መሄድ አይጠበቅባችሁ። ስለዚህ የኃይል አሰላለፉ አሁን ግልጽ ሆኖ ወጥቷል። ግልጽ ወይ ከሻቢያ ጋር ነህ ወይ ከኢትዮጵያ ወይም ጋር ነህ። ያ ማለት ኢቭን ወይ ጦርነቱ አይቻልም መኖር የለበትም ማለት ነው። ጦርነት መጥቶ ከኢትዮጵያ ጋር መሆን ከሻቢያ ጋር መሆን እያልኩ አይደለም። እኔ አሁንም ቢሆን ጦርነት እንዳይመጣ ነው የምሰራው፣ እንዳይከሰት ነው የምሰራው። ኮስት ቤኔፊት አላሰላም። እዚህ ጋር የጦርነት ኮስት ቤኔፊት አልሰራም፣ በፊትም አልሰራው። ግን አያቸዋቸው ኧረ ጦርነት አያስፈልግም ምናምን እኛ ድሮም እንትን ባህላችን ነው ምናምን ያልነው ስተት ነው ምናምን ያሉ ሰዎች አንዳንዶች ጦርነት ባህላችን አይደለም ስንል ሌላ ነገር ያልን መስሏቸው ነበር። በጦርነቱ ማንኮራለን። ከየት አመጣችኋት? አሁን ባህላዊ ነው ማለታችሁ ነው የምትኮሩት የነበረው። ቮሚት ነው ያደረጓት። በነገራችን ላይ እንኮራለን ባህላዊ ብለህ ነው ያስጨፈጨፍከው፣ ባህላዊ ጨዋታ ነው ብለህ ነው የትግራይን ወጣት ያስጨፈጨፍከው። በሱ የምትኮራ ከሆነ የስ ኩራ። አይ ሰላም ምናምን ስል ሌላ የትላንትናው አይደለም። ትላንትናም ተሳስተሃል። ስህተትን መቀበል ነው ማለት አልነበረብኝ። የትግራይ ጦርነት ባህላዊ ጦርነት ነው ማለት አልነበረብኝም። ግልጽ። የትግራይ ሆይ ስትጋባም ከተጋሩ መርጠ ተጋባ፣ ንግድ ስቤት ስትከፍትም ተጋሩ ጋር ይደነግድ፣ ቤተክርስቲያን ስትሄድም የተጋሩ ቤተክርስቲያን ሂድ፣ ከሌላ ጋር እንዳትጨባበጥ ማለት አልነበረብኝም። የጥላቻ ንግግር ነው ስተፋ የነበረው፣ ቮሚት ሳረግ የነበረው። በል አሁን የመጨረሻዋ ቀን ስትመጣ ጦርነቱ እንደሚቀጣጠል ሲታያችሁ መስመር ሊስተካከል ነው፣ አሰላለፍ ሊስተካከል ነው። ስለዚህ ሻቢያም ቢሆን ጌታና ሎሌ ግንኙነት እስካልሆነ ድረስ የሁለት አቻዎች ግንኙነት እስከሆነ ድረስ መንግስት ስላልሆኑ በአቻነት ከሻቢያ ጋር መጣመር at the same time ይሄን ያላችሁ ሰዎች ኃላፊነት ትወስዳላችሁ። ባይዘው ሚዲያም ኃላፊነት ይወስዳል። አንዱ ፖዚቲቭ ነገር ያየሁት ከአንዳንድ ትግራይ ልጆች ሚዲያ ላይ ያሉ ሳወራ ነበረ። አንድ ጽሁፌን ልኬላቸው እንመጣለን ሰሞኑን በአክሱማይት ምናምን ጠይቀውኛል። እንመጣለን ለጠይቃችሁ ኢቲቪ እንደጠየቀኝ አክሱማይትም ጠይቀውኝ ልኬላቸዋለሁ ዶክመንቱን። እንመጣለን የፈለገ ሀሳብ ቢኖራቸው ማለት እያስተላለፍኩ ያለሁት ለእነሱም ክሊርሊ የነገርኳቸው እኔ ምንም በሉ ምን ጦርነትን ማስቀረት ነው አላማችን። ጦርነት ለማስቀረት የምንችለውን ሁሉ እናደርጋለን። ይበቃዋል። የትግራይ ህዝብ ይበቃዋል። የኢትዮጵያ ህዝብ ይበቃዋል። ወለጋ አንጻራዊ ሰላም ስላገኘ ያየነውን ለውጥ አይተናል።
ነገን የምመኘው ወለጋ ላይ ያየሁትን ትግራይ እንዳይሆን ነው የምመኘው። ስለዚህ አንዱ ሰሞኑን የቤት ስራ ስሩ ብዬ ሰጥቼ ነበረ፣ ተሰርቶ አይቻለሁ። ማብረድ እስቲ እነማን ናቸው ያኔ በሰሜኑ ጦርነት ጊዜ የነበሩ ሰዎች እና አሁን ደግሞ ያጧቸው ሰዎች ሚሊቴሪዎቹን ሰርታቸው አይቻለሁ። ለምሳሌ ላንብብላችሁ። ጀነራል ጻድቃን ገብረተንሳይ ትላንት እዛ ነበረ። ጀነራል ተክላይ አሸብር ትላንት እዛ ነበረ። ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ ትላንት እዛ ነበረ። ጀነራል ጉሽ ገብረ ትላንት እዛ ነበረ። ጀነራል ወዲ አባተ ትላንት እዛ ነበረ። ጀነራል ከበደ ፍቃዱ ትላንት እዛ ነበረ። ኮሎኔል ንጉስ ገብረ ክርስቶስ ጨርቆስ ትላንት እዛ ነበረ። ኮሎኔል ንጉስ ወለጋ ትላንት እዛ ነበረ። ንጉሴ ወለጋ። ኮሎኔል ገብሩ ጉና ትላንት እዛ ነበረ። የጎደለኝ ካለ ሙሉልኝ። እንዴት ባዶ እየቀሩ እንደሆነ ልነግራችሁ። እነዚህ ሰዎች ደግሞ ቅድም በሰበሰብኩት መረጃ ጎበዝ ታዋጊዎች ነበሩ። ባለኝ ንጉሽ ቅድም የነገርኳችሁ ማን ነው? ከበደ ጀነራል ከበደ ፍቃዱ ኮር የሚባል ማለት ወሳኝ ተዋጊ የሚባሉትን ነው ሉዝ ያደረጉት። ግን ፖለቲከኞችን ደግሞ ጨምሩባቸው። ከዛ በፊት የነበሩ የትግራይ ተወላጅ የሆኑ ድሮም እናንተ ጋር አንመጣም ያሉትንም ጨምሯቸው። ትልቅ ክሬዲት መስጠት አለብን። ባይዘው እንደነ ጀነራል ሳሙራ ማለት ነው። እንደነ ጀነራል ዮሐንስ ገብረ መስቀል ማለት ነው። እንደነ ጀነራል አበበ ተክለ ሃይማኖት። ኦኬ አበበ እዛ ነበረ መሰለኝ፣ ግን አሁን እዛ አይደለም፣ እዚህ ነው ያለው። ሚሊቴሪውን ብቻ ነው ያነሳውላችሁ። ፖለቲከኞቹንም ዘርዝሯቸው። ይሄን የጀመራችሁ ሰዎች ፖለቲካዎቹ ዘርዝሯቸው። እርቃናቸው የምታስቀሯቸው በዛ ነው። ስለዚህ በዚህ መጠን ቀፎ እየሆኑ ለዚህ ነው ሻዕቢያ ጋር የተጣበቁት። ለዚህ ነው ፋኖ እያሉ ያሉት። እና ይሄ ጥሩ ነገር ነው። መጨረሻ የእንቆቅልሹ ፍቺ ያልኳችኋል። የእንቆቅልሹ ፍቺ እውነት ለመናገር ለረጅም ጊዜ ስጠይቀው የነበረ ጥያቄ ነበረ። ያ ጥያቄ ምንድን ነው? በተለይ የዚህ የጀነራል ዮሐንስ መጽሐፍ ካነበብኩ በኋላ አሁን በቅርብ ደግሞ የተከዳው ሰሜን ዕዝን ካነበብኩኝ በኋላ በጭንቅላቴ የሚመላለስ ጥያቄ ነበረ። ያ የሚመላለስ ጥያቄ በጣም ያከበርኩት ሰው መቼም ጀነራል ዮሐንስ ሮል ሞዴል አድርጌዋለሁ። መልሱን አመጣው ማለት መልሱ ሳይሆን እንድንወያይበት የሚያደርግ ነገር ተናገረ ጀነራል ዮሐንስ ገብረ መስቀል። አንተ ያልኩት በአንተ አሳንሼው አይደለም። ኦኬ ጀነራል አበበ ጆቤ ተደብቆ ከነበረ በጣም ደስ ይላል። እሰየው፣ እዛ ነበር የመሰለኝ። አሪፍ። አሁን ግን በግልጽ ወጥቶ ከነ ጻድቃን ጋር ያለው እና ራሴን ስጠይቀው የነበረ የእናንተም ጥያቄ ሊሆን ይችላል ብዬ ስለማስብ ማጠቃለያ ላድርገው ብዬ ነው ዛሬ። ምንድነው ጥያቄው? የትግራይ ተወላጆች ልሂቃን ለምንድነው የጦርነቱ መነሻ የሆነውን ሰሜን ዕዝን ማውገዝ የማይፈልጉት? የሰሜን ዕዝን መመታት ተጋሩ
ለምንድን ነው የሰሜን ዕዝን መጠቃት የማውገዝ ሞራል ያጡት? ተውታውን ይሄ ከኋላ የተጀመረ ምናምን የሚለውን ተውትና በቃ ኢንጀነራል ሰሜን ዕዝ መጠቃት አልነበረበትም። ለምንድን ነው ያላሉት? ከልቤ ነው ማለት እናንተም ውስጥ ከነበረ የጥያቄ ወይም ደግሞ መልስ ከነበራችሁ ጻፉልኝ። እዚህ ላይ ነበሻ ካላችሁ ጥያቄውን ጻፉት። ግን ለረጅም ጊዜ ሳመላልሰው የነበረ ጥያቄ ነው። እደግመዋለሁ። ተጋሩ ወይም የትግራይ ተወላጆች የፈለገ ቢሆን የተፈጸመው ነገር እያዩት ምነው አንደበታቸው ባይዘው እንትን በሆነ መንገድ ገዢ በሆነ መንገድ ለምንድን ነው ሰሜን ዕዝን ማውገዝ ጥቃቱን ማውገዝ የከበዳቸው? ዛሬ ከፊል መልስ የእንቆቅልሹ መልስ ጀነራል ዮሐንስ ነግሮናል። ጠያቂውን ብሩክን ቴክስት አድርጌለታለሁ፣ አውርተናል። በጣም ቴንኪው። በቃ ይሄ ጥያቄ የህሊናዬ ጥያቄ ነበረ። ምናልባት ጀነራሉን ካገኘሁትም ጠይቀዋለሁ ፋርዘር መሄድ ስላለበት ይሄ ጉዳይ ማለት። ምክንያቱም የሆነ ነገር ሲነሳ አንዳንዴ የዛ ነገር የተጃመለ ነገር ካለ መፈታት ፈልቀቅ ማለት ስላለበት ነው። አሁን ናኒ ምን አለች? ህወሓት ተሳስቷል ለማለት ስለሚከብዳቸው ነው ወይ? ይሲ አንድ ጥያቄ መጣ ማለት ነው። እንደዛ ነው ወይ? አሁን ተጋሩ ላይ የሚምታታ ነገር አለ። ለምሳሌ እሱ አሁን ተጋሩ ላይ የሚምታታ ነገር አለ። ለምሳሌ ባይዘው የትግራይ ዜጋ ሁኔታ ብላ እንዲያነሳልኝ አንድ መጥፎ ሁኔታም ፈጥረዋል። አሁን ሰሜን ዕዝን እነ ስብሃት እነ ታደሰ ምናምን ማስተር ማይንድ ሆኖ ጥቂት ሰው የሰራው ስራ ነው። አሁን እኔ አንዳንድ ጊዜ ሀቆችን በሙሉ በየፌዝ ለምንድን ነው የማናወራው? ሰሜን ዕዝን መተንኮስ አንድ ሀቅ ነው። ከዛ በፊት የነበረው ጦር አውርድ አንድ ሀቅ ነው። በዚህ የመጣ አዲስ አበባ የነበረ ቂመኛው ተበቃይ ምናምን አንድ ሀቅ ነው። የሻዕቢያ ይህንን ሁኔታ በጉጉት ይጠብቅ ነበረና የሁኔታ ሲፈጠር ጌም ኦቨር ብሎ በቃ ጋባዥም አይፈልግም። ስለዚህ ኤርትራ ተጋውዞ መጣ ምናምን እና ሰሜን ዕዝን መምታት ትግራይ አሁን አያነሳው። በኋላ ምንድን ነው ሀቅ ቃይን ያህል ተጣልተን ነው ሰው ተራርቆ ነው ምናምን ስል አይ ምን ሆነ አሉኝ። የሰሜን ዕዝ ነገር የሁሉ ትግራዋይ ወንጀል አድርገው እንትን አድርገውታል፣ እንዲሰጋ አድርገውታል። ለዚህ ማጠናከሪያ የሚጠቀምበት ደግሞ ለምሳሌ መከላከያ ምናምን የሆነ ጋዘሪንግ በዓል ሲኖር አንረሳው ይላሉ። ስለዚህ ሎክ 6 ሚሊዮን ህዝብ ካለው ትግራይ የሰሜን ዕዝ መምታት ለራሱ ሾክ ነው የነበረው። ጥቂት ወንጀለኞች የሰሩ ስራ ነው። የትግራይን ህዝብ ሊያስመቱ እነ ስብሃት ዲዛይን ያደረጉት ነው። እነ ታደሰ ሪታርደድ ጀነራል መስሎት እንጂ እኮ የሆነ ጀነራል ቢሆኑ እኮ አናሊሲስ ሰርተው አዋጣም ነበር ማለት የነበረባቸው። ቀጥሎ የሚመጣው ሰዓት መተንበይ ነበረባቸው። ኖ ማለት ነበር። አይ በቃ ሌላ ማለት ጥቅምም አለ ምናምን ተገዙ እና አሁን የትግራይ ህዝብ ራሱን ሌቨሬት መደረግም አለበት በአንድ በኩል። ምክንያቱም ባልሰራው ስራ እንደሰራህ ተቆጥረህ አንረሳውም እየተባልክ ነው እያሉ ይሰብኩታል። ኖ እንዲል እንኳን እድል አጥተዋል። አሁን እንዲሰጋ ተደርገዋል ማለት ነው። በዚህ በኩል ያለው ፕሮፓጋንዳም ለዚህ ሊውል እንደሚችል የኛ እንትን ሴንሲቲቪቲ ሊኖረን ይገባል። አስቀድመን አንዱ እንዴት ሊወስደው ይችላል፣ አንዱ በምን ሊወስደው ይችላል
እነሱ አሁን አንረሳውም ጓዶቻችን የደረሰብን እኛን ዳይሬክትሊ የተነኮሱ ሊሆን ይችላል። ይህንን ለህዝቡ በሚገባው ካላወራ ለአንተ እኮ ነው ይሉታል። ለማትከለ በዚህ የተካነ ነው በጣም እና አንዱ ትልቁ ችግር ይሄ ነው። ህዝቡ ግን ማወቅ ያለበት ህዝብ ጦርነት አረገ ተነኮሰ የሚባል በታሪክም የለም። እንዲያውም የትግራይ ህዝብ ቁጥር እንዲቃጠል በራሱ ትግርኛ ተናጋሪ አጋንንት ዲዛይን የተደረገለት ነው። አስቀድሞ አቦርት እንዳያደረገው ደግሞ ተመቻችተዋል። ኔትወርኩ አሰራሩ 30 ዓመት የተሰራው ስራ በላይ ላይ የሆነ ድንገት ብትፈጽምበትም የተመቸ እንዲሆን ተደርጎ ነው። የትግራይ ህዝብን በዚህ አድርገን እናቋስለውና ዘላለማዊ ሆኖ የነዛ አጋንንቶች እንትን ዲዛይን ይሄ ነው። አንዱ ትልቁ ችግር ያለው ይሄ ነው። በዚህ ጋር አጋጣሚ ግን እኔ የምለው የትግራይ ህዝብ በዚህ ተጎጂ ነው እንጂ እጅ የለበትም። ተጎጂ ነው፣ ዋጋ ከፍለዋል። ቁጥር አንድም እንዲያሸንፉ እንዲሉ ካቻልን እንሄዳለን ነው። ካልቻልን ህዝቡ ዘላለማዊ ቁስል እንተውለት ነው። ቀጠናው እንደዚህ ዲዛይን የሚያደርጉ አጋንንት አይቻለሁ በእኔ ትውልድ እና ግን ህዝቡ ችግር አለው። ማውራት አይችልም። መሟገት የሚችልበት እድል የለም። ግን ሀቁስ አይደለም። very few በዚህ ጉዳይ እጅ ያላቸው very few ከ6 ሚሊዮን በፐርሰንት ማታሰላቸው። ይሄ መለየት አለበት። በዚህ በኩልም በፌደራል መንግስት በኩልም በፕሮፓጋንዳ ምናምን ስራ በኩልም ሴንሲቲቪቲ ያስፈልጋል። ብትር መስጠት አያስፈልግም። ህዝቡ ተጎጂ ነው እንጂ ምንም ነገር የለም። ግን ስቲል ኮንሰርን አለ። አሁን መሸሽ ተጀምረዋል ምናምን ሲል ነገር ይመጣል። አዲስ አበባ የነበርኩም ልታሰር ነው ምናምን እሱም በቃ እንደገና ደግሞ በቃ እኔም እጅ እንዳለኝ ተቆጥሬያለሁ። ኤኒዌይ ይሄ ስራ የሚጠይቅ ነው፣ ጥንቃቄ የሚጠይቅ ነው ልልፈልጌ ነው። እንደዚህ ያሉ ነገሮች ወደ ሌላም ሊክ እያደረጉ እየሄዱ ስሞል ግሩፕ የጋነንቶች ህዝቡ መጫወቻ መሆን የለች። ሀገራችን እኮ ይገርማል። እኔ የህዝባችን አንዱ ጀነራል ዮሐንስ መንደርደሪያ መነሻ ሀሳብ ሰጥተውናል። በነገራችን ላይ በጣም አመሰግናለሁ። በዚህ አጋጣሚ ጀነራል በቃ ሲከነክነኝ የነበረ ጥያቄ ነው። ለምንድን ነው የተጋሩ ልሂቁ ምሁሩ ትክክል እንዳልሆነ ያውቃል፣ ልቦና ያውቃል እኮ የአንበጣ ሲያባርርለት የነበረ ቤት ጎጆ ሲሰራለት የነበረ ምግብ ቀንሶ ሲሰጠው የነበረ የኢኮኖሚ መሰረት የሆነው ልጆቹን አግብቶ ሚስቱን ቤተሰቦቹ ተጋብቶ ተዋልዶ የኖረ በቃ ምናልባት ከላይፉ አንዳንዶቹ የትግራይ የኖሩበት እድሜ የሚበልጥ ያውቃል ይህን እና ሊያወግዘው ግን አይፈልግም። ልክ አልነበረም ሲል አይፈልግም። ምንድን ነው የዚህ እንቆቅልሽ? ደጋግሜ የምጠይቀው ጥያቄ ነበር። አይ ቲንክ እኔ ኢትዮጵያውያን ሌላ ጊዜ ይዤው እመጣለሁ። ይህን ጥያቄ ብትሰጡ addiscompass@gmail.com ብላችሁ ብትልኩልኝ እኔ የሚመስለኝ ይሄን ነው ብላችሁ ላኩልኝ። አሁን ዛሬ ጀነራል ዮሐንስ ምንድን ነው ያለው? ድርጊቱን የፈጸሙት ጥቂቶቹ ስብከት ሲያካሂዱ ያንተም ነው ብለውታል። ያንተም ነው ብለውታል ብቻ አይደለም፣ በዛኛው ወገን ያለው አንተም አለህበት ብለው ነው የሚከስህ። ለዚህ ነው እንዴት ይረሳል የሚሉት። እንዴት ይረሳል እኮ የሚልህ ፌደራል ላይ ያለው ሌላ ቦታ ያለው አንተም ስላለህበት ነው። 6 ሚሊዮኑ 5 ሚሊዮኑ አለበት እያለ ነው የሚያስበው። በፌደራል መንግስትም በሌሎች በአዘር ሳይድ ያለው የሚዲያ ዘገባ ማዘጋገብም መታየት አለበት ማለት ነው። የጥቂት ግለሰቦች ኦፕሬሽን ነው። አሁን ተጋሮች ቦልዱን ውጡና እንደዛች ልጅ ወደ ሻምበል ጋር እንደቀረበችው ልጅ ለምን ወጣሽ ከታጣቂነት ሲላት ቢኮስ አለች።
ሰሜን ዕዝን ስላጠቁት አለች። እቺ ሰው የመመርመሪያ ጊዜ አግኝታለች ማለት ነው። ሰው ሌሎቹም የመመርመሪያ ጊዜ እንዲያገኙ ግን እነ ጀነራል ታደሰ ወረደ ህወሓት ላይ ያሉት እነ ስብሃት አንተም በዚህ ተጠቂ ነህ፣ ሌሎቹም ያዩ በዚህ አይን ነው ስለሚባል ነው። ስለዚህ ሌላውም ጥንቃቄ ማድረግ አለበት። እነዚህም አካላቶች እናንተ አይደላችሁ የጥቂቶች ኦፕሬሽን ነው የተባለ መነገር አለበት። ግን ዛሬ እንደ እንትን ያነሳዋት ስፓርክ እንደሚያደርግ ነው ያነሳዋት። ዝርዝሩን ግን አስተያየትም ላኩልኝ አዲስ ኮምፓስ @gmail ላይ መምጣት አለም። ለምንድነው ተጋሮች እያወቁ እውነታውን ሰሜን ዕዝ መጠቃቱን እያወቁ በምንም ተአምር አያወግዙም? ቁጥሩ ቀላል ያለው ነው። ለምን? በእርግጥስ ጀነራል ዮሐንስ እንዳሉት የወንጀሉ አካል እንዲሆኑ ተደርጎ ስለተሳለላ ስለተነገራቸው ነው ወይስ የተለየ ነገር አለ? እኔ ዛሬ አንዱ መልስ የሆነ የሚመስለኝ እሱ ነው። ጥቂቶች ፈጸሙት፣ ፈጻሚዎቹ ግን ያንተም ኦፕሬሽን ነው ብለው ሌላውን ዛው አስከተቱት። የተለየም ካለ ላኩልኝ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ